ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የፈጠነ ሚዲያ ቤተሰቦች፣ ፈጣን እውነተኛና የተጣሩ መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ የዕለቱን አንኳር ዜናዎች ይዞላችሁ ቀርቧል። እስከ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ መጀመሪያው ዜና እናልፋለን። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም እንደ አውሮፓውያን አቆጣጠር በ2023 ከታዋቂው የሚችጋን ዩኒቨርሲቲ የተበረከተላቸውን $50,000 የአሜሪካ ዶላር የሽልማት ገንዘብ በትግራይ ክልል ውስጥ በጦርነት የተጎዱ ሴቶችን መልሶ ለማቋቋም ለሚሰሩ ሁለት ድርጅቶች መለገሳቸውን የደረሰን መረጃ ያመለክታል። የሽልማት ገንዘቡ የተበረከተላቸው ድርጅቶቹ በክልሉ በስፋት የሚንቀሳቀሱት ማምስ ፎር ማምስ የተሰኘው ግብረሰናይ ድርጅትና የትግራይ ሴቶች ማህበር መሆናቸውን ዛሬ በመቀሌ ከተማ የተሰጠው ጋዜጣዊ መግለጫ ዋቢ በማድረግ መረጃችን አረጋግጧል። ሁለቱ ድርጅቶች እንደገለጹት ከተደረገው የገንዘብ ድጋፍ ውስጥ እያንዳንዳቸው 2.6 ሚሊዮን የኢትዮጵያ ብር ድርሻቸውን ተረክበዋል። ይህ በእንዲህ እንዳለ የተደረገውን የገንዘብ ድጋፍ አስመልክቶ የማምስ ፎር ማምስ ዋና ስራ አስፈጻሚ አቶ አሸናፊ አስመላሽ መግለጫ ሰጥተዋል። በክልሉ በጦርነቱ ምክንያት በርካታ እናቶች እጅግ አስቸጋሪና ፈታኝ በሆነ የህይወት ሁኔታ ውስጥ እንደሚገኙ የጠቀሱት ዋና ስራ አስፈጻሚው ዶክተር ቴዎድሮስ አድሃኖም ያደረጉት ይህ ድጋፍ ልክ በወቅቱ የደረሰና ድርጅታቸው ሴቶችን መልሶ ለማቋቋም ለሚያደርገው ጥረት ትልቅ አቅም የሚፈጥር መሆኑን ገልጸዋል። በሌላ በኩል የትግራይ ሴቶች ማህበር ሊቀመንበር ወይዘሮ አበባ ገብረስላሴ ማህበራቸው የ2.6 ሚሊዮን ብር ድጋፍ እንደደረሰው በጋዜጣዊ መግለጫው ወቅት አረጋግጠዋል። ሊቀመንበሯ ማህበሩ ስላቀደው ተጠቃሚነት ሲያስረዱም ይህ የተገኘው ገንዘብ በማህበራችን አማካኝነት በተለያዩ የሙያ መስኮች ስልጠና ላይ ለሚገኙ ሴቶች በቀጥታ የሚከፋፈል ይሆናል። ስልጠናቸውን አጠናቀው ወደ ስራ ለሚገቡ ሴቶች በራስ መተማመንን ለመፍጠርና የራሳቸውን ስራ እንዲጀምሩ ለእያንዳንዳቸው የ65,000 ብር የስራ ማስጀመሪያ ካፒታል ይሰጣቸዋል ብለዋል። ሁለቱም ድርጅቶች የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በክልሉ በጦርነት ሳቢያ ለተጎዱ ወገኖች በተለይም ለአደጋ ተጋላጭ ለሆኑ እናቶችና ሴቶች ላሳዩት አጋርነትና ለፈጸሙት ለዚህ በጎ ተግባር የላቀ ምስጋናቸውን አቅርበዋል። ዶክተር ቴዎድሮስ አድሃኖም እንደ አውሮፓውያን አቆጣጠር በ2023 በሚችጋን ዩኒቨርሲቲ የዓመቱ ታዋቂ የህዝብ አገልግሎት ተሸላሚ በመሆን የገንዘብና የእውቅና ሽልማት ማግኘታቸው የሚታወስ ሲሆን ይህንን ያገኙትን ግላዊ ሽልማት ማህበረሰባዊ ኃላፊነታቸውን ለመወጣት ሙሉ በሙሉ ለበጎ አድራጎት ስራ ያዋሉት። ከተሰማው የበጎ አድራጎት ዜና ወጣ ብለን አሁን ደግሞ ወደ አህጉራዊና ዓለም አቀፍ ዜናዎቻችን እናምራለን። ጤና ይስጥልኝ የፈጠነ ሚዲያ ቤተሰቦች፣ ይህ የፈጠነ ሚዲያ ነው። ጤና ይስጥልኝ የፈጠነ ሚዲያ ቤተሰቦች፣ በዛሬው የዜና ትንታኔያችን ከደቡባዊ አፍሪካ የምስራቅ አፍሪካዋ ሀገር ዚምባብዌ በደረሰን አዲስ መረጃ በሀገሪቱ የምርጫ ስርዓትና በፕሬዝዳንቱ የስልጣን ዘመን ላይ ትልቅ ለውጥ ያመጣ አዲስ ህግ መጽደቁ ተሰምቷል። ዝርዝሩን እንደሚከተለው። የዚምባብዌ ፕሬዝዳንት ኤመርሰን ምናንጓ በስልጣን ላይ የሚቆዩበትን ጊዜ በሀገሪቱ የምርጫ ስርዓት ላይ መሰረታዊ ለውጥ የሚያመጣውን አወዛጋቢ የህገ መንግስት ማሻሻያ ረቂቅ ህግ በይፋ አጽድቀዋል። ባለፈው ወር በዚምባብዌ ፓርላማ ሰፊ ድጋፍ አግኝተው የነበረው ይህ አዲስ ህግ የ80 ዓመቱ ፕሬዝዳንት የስልጣን ዘመናቸውን በሁለቱ ተጨማሪ ዓመታት በማራዘም እስከ አውሮፓውያን 2030 ድረስ በሀገሪቱ መሪነታቸውን እንዲቀጥሉ ሙሉ ህጋዊ መብት የሚሰጥ ሆኗል። ይህ አዲስ የህግ ማሻሻያ የፕሬዝዳንቱን የስልጣን ዘመን ማራዘም ብቻ ሳይሆን በሀገሪቱ የፖለቲካና የምርጫ ታሪክ ውስጥ ትልቅ ለውጥ ያመጣ ሌላ ድንጋጌን ያካተተ መሆኑ ተገልጿል። ህጉ ወደፊት የሚመጡ የሀገሪቱ ፕሬዝዳንቶች በህዝብ ቀጥተኛ ድምጽ ከመመረጥ ይልቅ በህግ አውጪዎች ወይም በፓርላማ አባላት ብቻ እንዲመረጡ የሚያስችል አዲስ የምርጫ ስርዓት መዘርጋቱን የደረሰን መረጃ ያመለክታል። የማሻሻያ ረቂቅ ህጉ ባለፈው ወር በሀገሪቱ ፓርላማ ለውይይት ቀርቦ በነበረበት ወቅት ገዢው ፓርቲ ዛኑ ፒኤፍ በፓርላማው ያለውን የ2/3 አብላጫ ወንበር በመጠቀም ህጉ በቀላሉ እንዲጸድቅ ማድረጉ ይታወሳል። የፕሬዝዳንቱ ደጋፊዎችና የገዢው ፓርቲ አባላት እርምጃው በሀገሪቱ የፖለቲካ መረጋጋትን ለመፍጠርና የተጀመሩ የኢኮኖሚ ልማቶችን ዳር ለማድረስ አስፈላጊ መሆኑን በመጥቀስ ሙሉ ድጋፋቸውን ሰጥተዋል። ይሁን እንጂ ይህ የፕሬዝዳንት ኤመርሰን ምናንጓ እርምጃ በሀገሪቱ የተቃዋሚ ኃይሎች፣ በሰብአዊ መብት ተሟጋቾችና በዲሞክራሲ ተቋማት ዘንድ ከፍተኛ ትችትና ስጋትን አስከትሏል። የሀገሪቱ ተቃዋሚ ፓርቲዎችና የሲቪል ማህበራት በሰጡት መግለጫ ይህ አዲስ ድንጋጌ የዚምባብዌ ህዝብ የራሱን መሪ በነጻነት የመምረጥ ሉዓላዊ መብቱን የሚነፍግ ነው። እርምጃው የአንድን መሪና የገዢውን ፓርቲ ስልጣን ለረጅም ጊዜ ለማጠናከር የተሸረበ የፖለቲካ ሴራ ነው ሲሉ ኮንነዋል። በተጨማሪም የህግ ባለሙያዎች ማሻሻያው የሀገሪቱን የዲሞክራሲ ጉዞ ወደ ኋላ የሚመልስና ህገ መንግስታዊ ተጠያቂነትን የሚያዳክም መሆኑን በመጥቀስ ስጋታቸውን ገልጸዋል። ፕሬዚዳንት ኤመርሰን ምናንጓ እንደ አውሮፓውያን አቆጣጠር በ2017 የቀድሞውን የረጅም ዘመን መሪ ሮበርት ሙጋቤን ከስልጣን ያስወገደውን ወታደራዊ እርምጃ ተከትሎ ወደ መንበረ ስልጣን መምጣታቸው ይታወሳል። በመቀጠልም እንደ አውሮፓውያን አቆጣጠር በ2018 እና በ2023 በተካሄዱት አጠቃላይ ምርጫዎች አሸናፊ መባላቸው የሚታወስ ቢሆንም ምርጫዎቹ በዓለም አቀፍ ታዛቢዎችና በተቃዋሚዎች ዘንድ ግን ፍትሐዊ ያልሆኑና ማጭበርበር የተፈጸመባቸው በሚል ክስ ሲሰነዘርባቸው ቆይቷል። በሀገሪቱ ነባር ህግ መሰረት ፕሬዝዳንቱ ሁለተኛና የመጨረሻ የስልጣን ዘመናቸውን እንደ አውሮፓውያን አቆጣጠር በ2028 ማጠናቀቅ የነበረባቸው ቢሆንም አሁን በጸደቀው አዲስ ማሻሻያ ግን እስከ 2030 ድረስ በፕሬዝዳንትነት እንዲቆዩ ህጋዊ ሽፋን አግኝተዋል። የተከበራችሁ የፈጠነ ሚዲያ ቤተሰቦች ለዛሬ ያዘጋጀናቸው ፈጣንና የተጣሩ መረጃዎች እነዚህን ይመስሉ ነበር። ወቅታዊ
ወቅታዊ እውነተኛና አዳዲስ መረጃዎችን በፍጥነት እንዲደርሷችሁ የፈጠነ ሚዲያን ሰብስክራይብ ማድረግ እንዳትረሱ።